ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። ሁለት የፖለቲካ ፓርቲዎች መጋቢት 23 ለሚጀምረው የምረጡኝ ቅስቀሳ ዝግጅት እያደረጉ መሆኑን ሲገልጹ፣ ቅንጅቱ ደግሞ የሰላም ሁኔታው አስቻይ አይደለም ሲል ተናገረ። በሀገር ውስጥ በእምነት ማጉደል ስሙ የሚነሳው የሪል ስቴት ዘርፍ ለዲያስፖራው ቤት ሊያቀርብ መሆኑ ተሰማ። ባቤል መንደብ እንደ ሆርሙዝ ሁሉ የመዘጋት ዕጣ ፈንታ እንደተጋረጠበት ተሰማ። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ሁለት የፖለቲካ ፓርቲዎች መጋቢት 23 ለሚጀምረው የምረጡኝ ቅስቀሳ ዝግጅት እያደረጉ መሆኑን ሲገልጹ፣ ቅንጅቱ ደግሞ የሰላም ሁኔታው አስቻይ አይደለም ሲል ተናገረ። በመጪው ግንቦት ወር ይካሄዳል ተብሎ በሚጠበቀው 7ኛው ዙር ጠቅላላ ምርጫ የፓርቲዎች የምረጡኝ ቅስቀሳ መጋቢት 23 ቀን 2018 ዓ.ም እንደሚጀመር የብሔራዊ ምርጫ ቦርድ የጊዜ ሰሌዳ ያስረዳል። የኢትዮጵያ ዴሞክራቲክ ህብረት ፓርቲ ሊቀመንበር ገብሩ በርሄ ፓርቲያቸው ምርጫ ቦርድ ባስቀመጠው ሰሌዳ መሰረት ከመጋቢት 23 ጀምሮ በተለያዩ መንገዶች የምረጡኝ ቅስቀሳ እንደሚያደርግ ጠቅሰው በ6 ክልሎችና በአንድ ከተማ አስተዳደር ቅስቀሳቸው እንደሚጀምር አስረድተዋል። የምርጫ ምዝገባን በተመለከተ የሚወጡ መረጃዎች የሚጠቁሙት አነስተኛ ተመዝጋቢ እንዳለ የተናገሩ ሲሆን ይህም የሆነው አንዳንድ ሲሉ በጠሯቸው አካባቢዎች ላይ ያለው የሰላም ሁኔታ ከባድ በመሆኑ ነው ብለዋል። ተጀመረ ያለው በእኛ በኩል ህገወጥ ነው የምንለው ምክንያቱም ከ23 ነው ቅስቀሳ የሚጀምረው። ከ23 ነው። አይተሽ ከሆነ የኢትዮጵያ ብሔራዊ ምርጫ ቦርድ ተሰብስበን እጣ ተደልድሏል። እናንተም እንዲያውም እኛም ደርሰናል እና ከመቼ ነው የሚለው የተሰጠን ደብዳቤ 23 ነው። ስለዚህ አንዳንድ ሰዎች ግን ያው በመኪና ምናምን ሞክረው ነበር፣ ግን አልቀጠሉበትም። አንዳንድ ድርጅቶች በራሪ ጽሁፎች አሉን፣ ቲሸርቶች፣ ክፍያዎች አሉን። በመኪና በሚክሮፎን የምንንቀሳቀስበት እንትን አለ። 23 ጀምረን እንጀምራለን ማለት ነው። አብሶኛ ወይ ወደ አዲስ አበባ መቼ እናደርጋለን ገና አላወቅነውም። ምክንያቱም 7 ክልሎች ነው የምንወዳደረው ከአዲስ አበባ ጋር ማለት ነው። አንድ መስተዳድር ልበለው። ደቡብ 4 ክልሎች አሉን፣ ኦሮሚያም አለን፣ አማራም አለ። ስለዚህ በእነዚህ አካባቢዎች ያው የራሱ የሆነ የወጣ እቅድ አለ። እቅዱ የትኛው ይቅደም የትኛው ይቆይ የሚለው ግን ነገ ወይም ዛሬ ነው የምንወስነው። እኛ እስካሁኑ እስከ ዛሬዋ ቀን ባለን ኢንፎርሜሽን ወደ 30 ሚሊዮን በላይ ህዝብ ተመዝግበዋል። አንዳንድ አካባቢዎች ያው ትንሽ ምርጫውም ያልገባንበት ካርድም ያልተወሰደበት አለ። ያው አንዳንድ ችግሮች ያሉባቸው አካባቢ አሁን ዋናው ያስነሳው ይሄ ጥያቄ ያስነሳው ምንድን ነው? ምርጫ ቦርድ አረንጓዴ፣ ቢጫ፣ ቀይ ብሎ የክልላቸው አካባቢዎች አሉ። ብዙ ህዝብ ያቀፉ ናቸው እነሱ። ትግራይ ዝሆል ምርጫ የሚባል ነገር የለም። የትግራይ ህዝብ ብዛት ደግሞ አንቺ ታውቂዋለሽ ምን ያህል ከሱ መራጭ እንደሚወጣም ያው ሁላችን ግንዛቤ ይኖረናል። አማራ ክልልም እንደዚሁ ብዙ ቦታዎች ምርጫ የማይካሄድባቸው አካባቢዎች አሉ። ምርጫ ቦርድም ራሱ ሬድ ኤሪያ ብሎ ያስቀመጣቸው ማለት ነው። ኦሮሚያም እንደዚሁ የተወሰኑ አካባቢዎች እንደዚሁ ቀይ የሚባል እንትን ያላቸው አሉ። ቤኒሻንጉልም እንደዚሁ፣ ጋምቤላም እንደዚሁ። እነዚህ እንትን ሲሉ በእርግጥ የመራቸው ህዝብ ድምፅ ሊቀንስ ይችላል። አሁን ሰላም ያለው አካባቢ ግን በእርግጥ ቅስቀሳ ያስፈልገዋል። ማህበረሰቡ እንግዲህ አዌርነስ ያስፈልገዋል። ለምን ምርጫ ራይቱ መሆን የፈለገው ሰው መምረጥ መብት ስላለው ቅስቀሳ ያስፈልገዋል። ይሄ ደግሞ ሁላችንም እየሰራንበት ነው ያለነው። ምርጫችሁ ለማንም ይሁን ለማንም ለመምረጥ የምርጫ ካርድ መውሰድ አለባችሁ። የአራት ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት ዋና ጸሐፊ ሚስጥረ ስላሴ ታምራት የመራጮች ምዝገባን በተመለከተ ካርድ ለመውሰድ ወይም በበይነ መረብ ለመመዝገብ የሚሄዱ ሰዎች የሚግሏሉበት ሁኔታ አለ ይላሉ። በምርጫ ቦርድ ገለጻ መሰረት በሚሊዮን የሚቆጠሩ መራጮች መመዝገባቸው ቢገለጽም እውነት መሆኑን እርግጠኛ አይደለንም ብለዋል። እንደ አማራና ኦሮሚያ ያሉ አካባቢዎች የጦርነት ቀጠና ሆነው ምርጫ ይመረጥ መባሉም አግባብ አይደለም የሚሉት ዋና ጸሐፊዋ ይህንንም ለምርጫ ቦርድ በደብዳቤ ማስገባታቸውን ተናግረዋል። ገና አልጀመርንም። እርግጠኛ ቀኑን እንትን አንልም፣ እናሳውቃቸዋል። መሄዱትንም ኢንተርኔት የለም ኔትወርክ አይሰራም በሚል እየመለሷቸው እንደሆነ እናውቃለን። በቤት የተቀመጠው አልወስድም ብሎ የተቀመጠው ሰው ብቻ ሳይሆን ለመውሰድ የሚሄደው ሰው ችግር እየገጠመው ነው። ትክክለኛ ዲሞክራሲያዊ ምርጫ አድርጋለሁ የተባለ ህዝብ በጦር መሳሪያ ታጅቦ አይደለም መምረጥ የሚገባው። እኛ በአማራ ክልል፣ ኦሮሚያ አንዳንድ ቦታዎች፣ በቤኒሻንጉል፣ በአፋርና በአንዳንድ እንደዚህ አይነት የጦርነት
ቀጠና በሆኑ ቦታዎች ላይ ምርጫ ለማድረግ አስቻይ ሁኔታ እንደሌለ ለምርጫ ቦርድም ደብዳቤ ያስገብተናል። ከዚህም ባለፈ በአማራ ክልል ደግሞ አክቲቭ እንቅስቃሴ እንደማናደርግ በመግለጫም ገልጸናል። 30 ሚሊዮኑንም እርግጠኛ መሆን አንችልም። ለመሰለሽ ለምሳሌ እኔ በዙሪያ 100 ሰው ላቅ እችላለሁ። ከማውቃቸው ሰዎች ውስጥ የወሰደ ሰው አላውቅም። ወይ በሰም ችግር ይመለሳል ወይ በተለያየ ምክንያት እየወሰደ አይደለም እና እሱን ቁጥሩ ላይም ገና መነጋገር ያለብን ነገር ነው። ስለዚህ እሱ ላይ እንትን ማለት አንችልም፣ ኮመንት ማለት አንችልም። ሌሎች ፓርቲዎች እያደረጉት ያለው እንቅስቃሴ ላይ ኮመንት አናደርግም። አሁን ባለው ሁኔታ ምርጫ ቦርድ ታይም ላይኑ በዚህ መሰረት ነው ካለ በዛ መሰረት ነው መካሄድ ያለበት። እኛ እንዳልኩሽ ቅስቀሳ አልጀመርንም። ምርጫ ቦርድ መዘግባለሁ ብሎ ካቀደው አንጻር አነስተኛ መራጮች መመዝገባቸውን አስተያየት ያንጸባረቁት የአዲስ ትውልድ ፓርቲ ዋና ጸሐፊ ክፍለ ማርያም ሙልጌታ ደግሞ የምራጮች ምዝገባ ቀነ ገደብ ሊራዘም እንደሚችል ይገምታሉ። አያይዘውም ፓርቲያቸው የምረጡ እንቅስቃሴዎችን እንዲያደርግ 50 ሰዓት የሬዲዮ እና የቴሌቪዥን እንዲሁም በህትመት ውጤቶች ላይ የአምድ ስፍራ እንደተሰጠውም ተናግረዋል። ከምርጫ ቀን 20 ቀናት አስቀድሞ በመኪና እየተንቀሳቀሱ የቤት ለቤትና ሌሎች የቅስቀሳ ዘዴዎችን ለመጠቀም እቅድ መያዛቸውንም አስረድተዋል። 24 ሰዓት የሬዲዮ 20 ሰዓት የቴሌቪዥን ሰዓት ደግሞ ማለት የአምዶች ተሰጥተውናል። በአጠቃላይ 50 ነው። ሁሉም በሚንቀሳቀሰው ደረጃ መሰረት እኛ እየተንቀሳቀስንና ጥሩ ሁኔታ ላይ እንገኛለን። ሀገር አቀፍ ፓርቲ እንደመሆናችን መጠን ክልሎችን ሁሉ አካለን የምንንቀሳቀስ ስለሆነ አቅም በፈቀደውና ጊዜ በፈቀደው መጠን እየተንቀሳቀስን መሆኑን ነው ላሰምርልሽ የምፈልገው። እሱን እናደርጋለን። በያዝነው የአጭር ጊዜና የረዥም ጊዜ ፕሮግራም ነው እሱን የምናደርገው። ቶር ያነሰ ጊዜ ቢኖረንም እስከ 20 ነው። ከ20 በኋላ ምንም ነገር የሚደረግ የለም በጊዜው ሰሌዳ መሰረት። ነገር ግን መቀስቀስ የምንችለው ደረስ ሲል ወይም አንድ 15 ወይም 20 ቀን ሲኖረው ህዝቡ እንግዳ እንዳይሆንበት በየቦታው አንዴ በሁሉም ቦታ ለመቀስቀስ ዝግጁ መሆናችንን እገልጽልሻለሁ። ኦልሬዲ ምርጫ ቦርድ የያዘው እስከ 50 ሚሊዮን ተመዝጋቢዎች ነው የያዘው። ነገር ግን እስከ ዛሬዋ ቀን 30 ሚሊዮን ተመዝጋቢዎች ተመዝግበዋል የሚል ሪዛልት ነው ያለን። ያ ደግሞ የኛ ቅስቀሳም ብቻ ሳይሆን የሚዲያዎች ቅስቀሳ ሌላም እንዲመዘገብ አባሎቻችን በተቻለ መጠን እንዲመዘገቡ ጥረት እናደርጋለን። ሚዲያዎቹም አካባቢዎቹም ሁሉም ነገር አጠቃለው ህዝቡ ወደ ምርጫ እየሄደ ከፍተኛ ጥረት ያደርጋል። የምርጫ ቦርድ ግቡ 50 ሚሊዮን ነው። 50 ሚሊዮን ደግሞ እንደሚሞላ 19 ቀን የቀረው ምናልባት ሊያራዝመው ይችላል። ያንን ካልሞላለት ባለመብቱና ባለ እንትኑ ምርጫ ቦርድ ስለሆነ ይሄ ነው ማለት አልችልም። ነገር ግን ይሞላል ብዬ ነው የምገምተው። አንዳንድ ግጭቶች እንቅስቃሴዎችን ለማገድ ከሚሆኑ ቦታዎች በስተቀር አረንጓዴና ቢጫ ካለባቸው ምርጫ ቦርድ ባስቀመጣቸው ቦታዎች በከፍተኛ ደረጃ መራጮች ካርዳቸውን እየወሰዱ መሆኑን ከየክልሉ አባሎቻችን ከሚደውሉንና ከሚያገኙልን መረጃ ለመረዳት ችለናል። በሀገር ውስጥ በእምነት ማጉደል ስሙ የሚነሳው የሪል ስቴት ዘርፍ ለዲያስፖራው ቤት ሊያቀርብ መሆኑ ተሰማ። ኢትዮጵያ ሪል ስቴት አልሚዎች በለንደን ለሚኖሩ የዲያስፖራ ማህበረሰብ ክፍሎችና ትውልደ ኢትዮጵያውያን ቤት ለማቅረብ በግንቦት ወር ወደ ለንደን እንደሚያቀኑ ተገልጿል። ወደ ለንደን የሚያቀኑት ደግሞ የኢትዮጵያ ኤምባሲ በሚያዘጋጀው አውደ ርዕይ ላይ ሲሆን መርሃ ግብሩ የተዘጋጀው ከኢትዮጵያ ዲያስፖራዎች አገልግሎትና ከኤድማር ቬንቸርስ ከተባለ ተቋም ጋር በመተባበር ነው። የአዲስ አበባ ንግድ ዘርፍ ማህበራትም ፕሮግራሙን በመደገፍ የሚሳተፍ ሲሆን ዲያስፖራዎች ላይ እምነት ለመፍጠርና ችግሮች የሚፈጠሩ ከሆነ ለመፍታት በማለም ነው። ያለፉት ዓመታት በሪል ስቴት ዘርፉ ላይ የሚነሱ የተለያዩ ጥያቄዎች የነበሩና እስካሁን ድረስም አብረው የዘለቁ ናቸው። ኢትዮጵያ ሪል ስቴት አልሚዎች ማህበር ፕሬዝዳንትና በዘርፉ በርካታ ዓመታት የቆዩት አለማየሁ ከተማ ሪል ስቴት የተለያዩ ችግሮች የነበሩበት እንደሆነ አንስተዋል። ከዚህ ውስጥ አንደኛው የህግ ማዕቀፍ አለመኖር፣ ተአማኒነት፣ ሌላው ደግሞ በሀገሪቱ ያለው የዋጋ ንረት ሲጨምር አብሮ በማሻቀብና ገንዘቡን ከፍሎ ይደርሰኛል ብሎ የሚጠብቀውን ማህበረሰብ ማንገላታት የተለመደ ነገር ነው ብለዋል። ያሉ ችግሮችን እየቀረፉ መሄድ እንደሚያስፈልግ የተገለጸ ሲሆን እምነትንም በህግ ማዕቀፍና በአስተማማኝ ስራቸው ብቻ መመለስ እንደሚቻል ተናግረዋል። ኤምባሲው በሚያዘጋጀው አውደ ርዕይ ላይ 30 ገደማ አልሚዎች ይሳተፋሉ ተብሎ የሚጠበቅ ሲሆን የአዲስ አበባ ንግድ ዘርፍ ምክር ቤት ይህን ለመመልመል 24 በግንባታ አፈጻጸማቸው ከተአማኝነት እስከ ስራቸው ጥራት እንዲሁም በሰነድ ህጋዊነትን የሚለኩ መስፈርቶችን አውጥቶ የሚመለመል እንደሆነ ተነግሯል።
የኢትዮጵያ ዲያስፖራ አገልግሎት ዳይሬክተር ፍጹም አረጋ አሁን ላይ በሪል ስቴት የሚታየው እምነት ማጣትን አንስተው ለዲያስፖራ ማህበረሰብ ግን በህግና ስራቸው መሰረት ያደረጉት ብቻ እንደሚሳተፉ ገልጸዋል። ይህ ዩናይትድ ኪንግደም የሚገኙ ኢትዮጵያውያንን የመኖሪያ ቤት ፍላጎት ያሳካል የተባለው ኢትዮ ሆም ኤክስፖ 2026 በለንደን ግንቦት 15 ጀምሮ ለ3 ቀናት ይካሄዳል የተባለ ሲሆን ከአልሚዎች በተጨማሪ ባንኮችም ብድርን ለማመቻቸት ይገኙበታል ተብሏል። በፕሮግራሙ ከመንግስትና ከግል ተቋማት የመረጃ ልውውጥና የፓነል ውይይት ይካሄዳል ተብሎም ይጠበቃል። ከፍተኛ የመንግስት ባለስልጣንና ተቋማት በተገኙበት ይፋ የሚደረጉ ፕሮግራሞች ውጭ ሀገር እንልካለን ከሚሉት መኪና እናስመጣለን እስከሚሉት ድረስ ማህበረሰቡ መጭበርበር እየገጠመው መሆኑን ሰሞንኛ የፖሊሲ መረጃዎች ያመላክታሉ። በማህበረሰቡ ዘንድ እምነት በከፍተኛ መጠን እንደቀነሰ በሚነገርበት በዚህ ወቅት የኢትዮጵያ ሪል ስቴት ዘርፍ እንዴት ብሎ እምነትን አግኝቶ የዲያስፖራውን ማህበረሰብ የቤት ባለቤት አደርጋለሁ የሚለው በፕሮግራሙ ማስታወቂያ ላይ ከተነሱ ጥያቄዎች ውስጥ አንዱ ነው። የዲያስፖራ አገልግሎት የንግድ ምክር ቤቱ እንዲሁም የአልሚዎች ማህበሩ ምላሽ አሁን ላይ በወጣው አዲስ ህግ መሰረት ብሩ በቀጥታ ወደ አልሚው ሳይሆን የሚገባው ወደ ተቆጣጣሪው ነው የሚል መልስ ሰጥተዋል። የአልሚዎች ማህበር እንደተናገረው ከሆነ ቤቱን የሚያስገነባው አካል ብር የሚያስገባው መንግስት በመሃል ገብቶ በሚከፍተው አካውንት ውስጥ መሆኑን አመልክቷል። እንደ ማህበሩ ገለጻ ከሆነ ከዚህ ቀደም ምንም አይነት ሶስተኛ ወገን የማይገባበት ሲሆን አሁን ላይ ግን ብሩ የሚገባው ሶስተኛ ወገን ላይ ነው። ባቤል መንደብ እንደ ሆርሙዝ ሁሉ የመዘጋት ዕጣ ፈንታ እንደተጋረጠበት ተሰማ። የዓለም የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ የመከፈት ተስፋ እየመነመነ ባለበት በዚህ ወቅት ሌላኛው ወሳኝ መተላለፊያ ባቤል መንደብ የመዘጋት አደጋ ተጋርጦበታል። በአሁኑ ወቅት መካከለኛው ምስራቅ በአስፈሪ የጦርነት ድባብ ውስጥ የሚገኝ ሲሆን የቀጠናው ውጥረት ወደ ዓለም አቀፍ ቀውስ ሊያመራ የሚችልበት ደረጃ ላይ ደርሷል። የየመኑ ሁቲ ወደ እስራኤል 2 ባሊስቲክ ሚሳኤሎችን መተኮሳቸውን ተከትሎ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው እስያና አውሮፓን በስዊዝ ካናል በኩል የሚያስተሳስረው የባቤል መንደብ መስመር ከፍተኛ የደህንነት ስጋት ተደግዶበታል። እስራኤልና አሜሪካ ለሁቲዎች ጥቃት አጸፋዊ እርምጃ የሚወስዱ ከሆነ ቀይ ባህር የጦርነት ቀጠና የመሆን እድሉ ሰፊ እንደሚሆንም ተገምቷል። በሌላ በኩል ኢራን በሰጠችው ጠንካራ ማስጠንቀቂያ የአሜሪካና የእስራኤል ጥቃት ከቀጠለ ዓለም አቀፍ የኢንተርኔት ግንኙነትን የሚሸከሙ የባህር ውስጥ ኬብሎችን ልቆርጥ እችላለሁ ስትል ዛቻ ሰንዝራለች። እነዚህ የፋይበር ኦፕቲክስ ኬብሎች በአውሮፓና በእስያ መካከል ያለውን 90% የኢንተርኔት ዳታ የሚያስተላልፉ በመሆናቸው ዛቻው እውን ከሆነ ዓለም በዲጂታል ጨለማ ውስጥ ልትወድቅ ትችላለች ተብሎ ተሰግቷል። ጦርነቱ እየተባባሰ በሄደበት በዚህ ወቅት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ይገኛል። በዚህ ምክንያት የተለያዩ ሀገራት ሰራተኞቻቸው ከቤት ሆነው እንዲሰሩ እያዘዙ ሲሆን በኢትዮጵያም በነዳጅ ማደያዎች ረጅም ሰልፎች እየታዩና መስሪያ ቤቶች ለሰራተኞቻቸው የሚሰጡትን የትራንስፖርት አገልግሎት እያጠፉ መሆኑ ተነግሯል። ግጭቱ ከየብስና ከባህር ባለፈ ወደ መሰረተ ልማት ጦርነት ተሸጋግሯል። የኢራን ኢነርጂ ሚኒስቴር እንዳስታወቀው በአሜሪካና በእስራኤል ጥቃት የሀገሪቱ የኤሌክትሪክ መሰረተ ልማቶች በመመታታቸው ዋና ከተማዋ ቴህራንን ጨምሮ በርካታ ከተሞች በጨለማ ተውጠዋል። በምላሹም እስራኤል የኬሚካልና ሌሎች ፋብሪካዎቿ በኢራን እንደተመቱባት አስታውቃለች። ዋሽንግተን ፖስት እንደዘገበው ፔንታጎን እስከ 10,000 የሚደርሱ ወታደሮችን የሚያሳትፍ የምድር ላይ ዘመቻ በኢራን ውስጥ ለማካሄድ እቅድ እያዘጋጀ ነው። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ የመጨረሻውን ትዕዛዝ ባያስተላልፉም የኢራን ጦር ኃይሎች ቃል አቀባይ የአሜሪካ ወታደሮች ለፋርስ ባህረ ሰላጤ ሻርኮች ሲሳይ ይሆናሉ ሲሉ በጠንካራ ቃላት ምላሽ ሰጥተዋል። ሌሎች የኢራን ባለስልጣናትም የአሜሪካ እግረኛ ሰራዊት የኢራንን መሬት ከረገጠ የመልስ ጉዟቸው በሬሳ ሳጥን ይሆናል በማለት ዝተዋል። የዓለም አቀፍ የንግድ መረጃዎች እንደሚያሳዩት የዓለም 12% የነዳጅ ጭነት በዚህ ጠባብ የባህር ወሽመጥ በኩል ያልፋል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል የነዳጅ ዋጋን ሰማይ ከማድረሱም በላይ በዓለም አቀፍ የንግድ ሰንሰለት ላይ የማይጠገን ጉዳት ያደርሳል። ዕለታዊ ዜናችን በዚሁ ተጠናቀቀ። ጤና ይስጥልኝ።